Islands in the Western Pacific Ocean are being battered by the powerful typhoon Bavi tonight. East Asia is bracing for one of its biggest storms in decades. Typhoon Bavi made landfall in China at around midnight. Typhoon Bavi, the strongest storm to hit mainland China. ቻይና ታላቅ ጦር አሰለፈች የሚል መረጃ እየወጣ ነው። ምክንያቱም ደግሞ ሀገሪቷን የሰማይ ቁጣ እያረሳት ነው። የተፈራው ገዳይ አውሎ ነፋስ ታይፉንም ተከስቷል። እጅግ በጣም ዘግናኝ የሆነ መቅሰፍት ቻይና ላይ ወርዶባታል ማለት ነው። መላው ዓለም ስለ ቻይና ይጸልይ እየተባለ ነው። እንዲሁም ደግሞ ሀያላን ሀገራት እንግዲህ ለእርዳታ እጃቸው መዘርጋት አለባቸው እየተባለ ነው። በጣም ዘግናኝ የሆነ እልቂትም በእነዚህ ጥቂት ቀናት ውስጥ ይከሰታል ተብሏል ማለት ነው። ውድ ቤተሰቦች ቻችን ታይፉን ባሺ ምስራቃዊ ቻይናን መጥቷል። ለቀናት የሚቆይ ከባድ ዝናብ ደግሞ አሁን ሊጥል እንደሚችልም ማስጠንቀቂያ እየወጣ ነው ማለት ነው። ሮይተርስን ጨምሮ በጣም በርካታ የዜና ዘገባዎች ለቻይና ትልልቅ የሆነ መረጃዎችን እየሰሩ ነው ማለት ነው። ይሄ መረጃ ምን ይመስላል የሚለውን ነው የምናየው በአንደኛ ደረጃ ማለት ነው። በሁለተኛ ደረጃ እንግዲህ የአሜሪካ ሴናተር ተገድለዋል። ሴናተሩን የገደለቻቸው ኢራን ናት ተብሏል። ኢራንም የደስታ መግለጫ አውጥታለች እየተባለ ነው። እንግዲህ ሌሎች ደግሞ የምትገላቸው የጦር ጀነራሎች ባለስልጣናትም ዝርዝር አውጥታለች። ይህም እንግዲህ በተለይ ደግሞ ዶናልድ ትራምፕ ቀጣዩ ታርጌቷ እንደሚሆን ብዙዎች ግምታቸውን እያስቀመጡ ነው። የወጡት መረጃዎች ላይ የዶናልድ ትራምፕን ፎቶ ታይቷል። ዶናልድ ትራምፕ በጣም በከፍተኛ ፍርሃት ውስጥ እንዳሉም ነው እየተነገረ ያለው። እነዚህን ሁለት መረጃዎች ዓለማችን እንዴት አደረች የሚለውን ለእናንተ ልንነግራችሁ ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ ታይፉን ባሺ በቀደም በተነጋገርነው መሰረት በጣም በፍርሃት እየተጠበቀ ያለ ነበረ። እሱም ተከስቷል። እንደገና ደግሞ ድጋሚ የአንድ ሀገርን ግዛት የሚያክል ነው እንትኑ ግዝፈቱ እየተባለ ነው። እንግዲህ ይሄን ተከትሎ ታዲያ በቻይና ፉጂያን ግዛት በምትገኘው ኒንግዴ ከተማ የባህር ዳርቻ ላይ ግዙፍ ማዕበሎች እየተነሱ ሲከሰከሱ ይታያል። የቻይና ብሔራዊ ሜትሮሎጂ ማዕከልም ለታይፉን ባሺ ያለፈው ቅዳሜ ዕለት የብርቱካናማ ቀለም ማስጠንቀቂያ ማውጣቱ ይታወቃል። ማዕበሉ በሀገሪቱ ከፊል አካባቢዎች ከባድ ዝናብ እና ብርቱ ነፋስ ይዞ የመጣ ነው ማለት ነው። አሁንም በከፊል መቷታል ሀገሪቷን። በዚህ ዓመት በቻይና ዋናው ምድር ላይ ከፍተኛ ጉዳት ያደረሰው እጅግ ኃይለኛ ማዕበል የሆነው ታይፉን ባሺ በትላንትናው ዕለትም በምስራቃዊው የባህር ዳርቻ ላይ ከባድ ዝናብ ያወረደ ሲሆን ሕዝብ በብዛት የሚኖርባቸው ከተሞች በኃይለኛ ነፋስ በመመታት ሀገሪቱ ካስከፊ የአየር ንብረት መዛባት ጋር የመቋቋም አቅሟን እየፈተነ ይገኛል ማለት ነው። በትላንትናው ዕለትም ወደ መሀል ሀገር እየገፋ ሲሄድ ኃይሉን ቀንሶ ቢሆንም ወደ ትሮፒካል ስቶርም የሐሩር ክልል ማዕበልነት ተቀይሯል። የሜትሮሎጂ ባለሙያዎች ግን የፈረንሳይን ሀገር የሚያክል ስፋት ያለው ይሄ ማዕበል ስርዓት በሚቀጥሉት ቀናት በምስራቃዊና ሰሜናዊ ቻይና ሰፊ አካባቢዎች ላይ ለረጅም ጊዜ የሚቆይ እና ገዳይ የሆነ አውሎ ንፋስ እየተንሰራፋ ከባድ ዝናብም ሊያስከትል እንደሚችል በፍርሃት ነው እየተናገሩት ማለት ነው። ውድ ቤተሰቦቻችን ባለፉት ጥቂት ቀናት የምስራቅ እስያ ሰማይ ባልተለመደ መልኩ ነው በካርበን መልክ በጠቆሩ ጥቅጥቅ ያሉ ደመናዎች የተሸፈነው። በቻይና የባህር ዳርቻዎች ላይ የሚኖሩ በሚሊዮን የሚቆጠሩ ዜጎች ቀናቸውን የጀመሩት ከተፈጥሮ ቁጣ ጋር ፊት ለፊት በመጋፈጥ ነበረ። እንደ አውሮፓውያን ዘመን ቀመር እንግዲህ በጁላይ 11 እና 12 ትላንትና ከትላንት በስቲያ በጣም ከብዶ ነበረ። የምስራቃዊቷ ግዙፍ ሀገር ቻይና ያናወጣት ታይፉን ባሺ በዚህ ዓመት በዋናዋ ምድር ላይ ከታዩት ማዕበሎች ሁሉ እጅግ አስፈሪውና ገዳዩ ሆኖ ተመዝግቧል። ይሄ ማዕበልም ተራ የአየር ሁኔታ ለውጥ አይደለም። ይልቁንም ዓለማችን በአሁኑ ወቅት የደረሰችበትን እጅግ አስፈሪ የአየር ንብረት ቀውስ በጉልህ የሚያሳይ ህያው ማሳያ ሆኗል። በፓሲፊክ ውቅያኖስ ላይ የተጠነሰሰው ታይፉን ባሺ ወደ ቻይና ምስራቃዊ የባህር ዳርቻ ሲቃረብ የነበረው ፍጥነትና የያዘው የውሃ መጠን ሳይንቲስቶችን ጭምር በእጅጉ ያስደነገጠ ነበር። ይህ የሰማይ ቁጣ ነው ሲሉ ተናግረዋል። የቻይና የሜትሮሎጂ ባለሙያዎች ማዕበሉን የፈረንሳይን ሀገር የሚያህል ስፋት ያለው ግዙፍ የደመናና የነፋስ አውሎ ንፋስ ሲሉ ገልጸውታል። የብርቱካናማ ቀለም ማስጠንቀቂያ ማዕበሉ ፉጂያንና ጂጂያንግ ወደ ተባሉ የባህር ዳርቻ ግዛቶች ከመድረሱ በፊት የቻይና መንግስት ከቀይ ቀጥሎ ሁለተኛውን ከፍተኛ የአደጋ ደረጃ አውጆ ነበረ። ባህሩ በከፍተኛ ሁኔታ ተቆጥቷል። በፉጂያን ግዛት ኒንግዴ ከተማ አቅራቢያ የነበረው ባህር ወደ ሰማይ የሚወረወሩ ግዙፍ ማዕበሎችን እያመነጨ የባህር ዳርቻ መከላከያ ግንቦችን ሲንጥ ታይቷል። ወደ መሀል ሀገርም እየገሰገሰ ነው። ይሄ ነው በጣም አስፈሪ የሚሆነው። ብዙ ሚሊዮን ህዝብ ያልቃል ተብሎ ይጠበቃል። በጣም በፍርሃት ውስጥ ናቸው ያሉት። መሀል ሀገር ከገባኝ
እንግዲህ ከትላንትናው ዕለት ጀምሮ ማዕበሉ ዋናው ምድር ጥሶ በከፍተኛ ፍጥነት ነው ወደ ውስጥ እየዘለቀ ያለው። ምንም እንኳን ወደ መሃል ሀገር ሲገባ ኃይሉ በትንሹ ቀንሶ ወደ ትሮፒካል ስቶርም ወይ ደግሞ የሀሩሩ ክልል አውሎ ነፋስ ቢቀየርም የያዘው የውሃ ክምችት ግን አልቀነሰም። የቻይና የመንግስት ሚዲያዎች እንደዘገቡት ከሆነ ማዕበሉ ጥቅጥቅ ያለ ህዝብ በሚኖርባቸው የኢንዱስትሪ ከተሞች ላይ ከፍተኛ ጫና ፈጥሯል። ሰማዩ የተቀደደ ይመስላል ነው ሲሉ የነበሩት ጋዜጠኞችም ማዕበሉ በምስራቃዊና በሰሜናዊ ቻይና ለቀናት የሚቆይ ከባድ ዝናብ ይዞ መጥቷል። ከተሞች በውሃ ተጥለቅልቀዋል። ሰማይ ጠቀስ ህንፃዎች በጉምና በዝናብ ተከበዋል። የመሬት መንሸራተት አደጋዎች በኮረብታማ አካባቢዎች ላይ ታላቅ የሆነ ስጋትን ፈጥረዋል። የመሰረተ ልማት መገታትም አለ። በመቶዎች የሚቆጠሩ በረራዎች ናቸው የተሰረዙት። የባቡር መስመሮች ተዘግተዋል። እንዲሁም በሺዎች የሚቆጠሩ አሳ አስጋሪ ጀልባዎች አስቸኳይ ጥሪ ተደርጎላቸው ወደ ወደብ እንዲመለሱ እየተደረገ ነው። ታላቅ የሆነ የሰው ልጅ ትግል ነው የገጠማት ቻይና። ይሄ ማዕበል የቻይናን ዘመናዊ የጎርፍ መከላከያ መሰረተ ልማቶችን እና የአደጋ ጊዜ ምላሽ ሰጪ ክፍሎችን አቅም በከፍተኛ ደረጃ እየፈተነ ይገኛል። ሚሊዮኖች በቤታቸው እንዲቀመጡ ተደርጓል። ለአደጋ ተጋላጭ የሆኑ የባህር ዳርቻ ነዋሪዎች ደግሞ ወደ መጠለያዎች አፈናቅለው ወስደዋቸዋል ማለት ነው። ይሄ በቻይና የተከሰተው አስከፊ ማዕበል በተናጠል የሚታይ ክስተት አይደለም። በነገራችን ላይ በአሁኑ ወቅት ፕላኔታችን መሬት ላይ ያለው እውነታ እጅግ አሳሳቢና ዓለም የመጨረሻው ቀይ መስመር ላይ መቆሟን የሚያሳይ ነው እያሉ ነው ሳይንቲስቶችን። በጣም ያስደነገጠው የሰሞኑ መላው ዓለም እንደዚህ በተፈጥሮ አደጋ መጠቃቷ ማለት ነው። ለምሳሌ የውቅያኖሶች መሞቅና ሱፐር ማዕበሎች መወለድ ማለት ነው። ሳይንቲስቶች እንደሚሉት በዓለም ዙሪያ ያሉ ውቅያኖሶች በካርበን ልቀት ምክንያት ሙቀታቸው በከፍተኛ ሁኔታ እየጨመረ ነው ብለዋል። ውቅያኖሶች ሲሞቁ ደግሞ ለማዕበሎች እንደ ነዳጅ ነው የሚያገለግሉት። ታይፎን ባሺ ይህንን ያህል ግዙፍና አስፈሪ ሊሆን የቻለው የፓሲፊክ ውቅያኖስ ሙቀት ታይቶ በማይታወቅ መልኩ በመጨመሩ ነው። ይህ ማለት ወደፊት የሚመጡ ማዕበሎች ይበልጥ አጥፊና ገዳይ እየሆኑ ይመጣሉ። ለዛም ነው ወደ መሃል ሀገር እየገሰገሰ ያለው ይሄ ታይፎን የተባለው በጣም የተፈራው ማለት ነው። ዛሬ ዓለማችን ያለችበትን ሁኔታ ስንመለከት ተፈጥሮ ሚዛኗን እንደሳተች በግልጽ እያየን ነው። በአንድ በኩል ከፍተኛ ጎርፍ እንደ ቻይናና ደቡብ እስያ ባሉ አካባቢዎች ማዕበል ታይቶ በማይታወቅ ከባድ ዝናብ ከተሞች በውሃ እየተዋጡ ነው። በሌላ በኩል ከፍተኛ ድርቅና ሙቀት በተመሳሳይ ሰዓት በሌሎች የዓለማችን ክፍሎች በተለይ ደግሞ ባለፈው እንደነገርናችሁ በአውሮፓ፣ በሰሜን አሜሪካና በአንዳንድ የአፍሪካ አካባቢዎች እጅግ አስከፊ የሙቀት ማዕበልና የሰደድ እሳት የሰው ልጅ እያሰቃየ ይገኛል ማለት ነው። እነዚህ ተከታታይ የተፈጥሮ አደጋዎች የዓለምን የምግብ ዋስትና፣ የኃይል አቅርቦትና የንግድ ሰንሰለት እያበላሹት እየበጣጠሱት ነው። ትልልቅ የኢኮኖሚ ኃይሎች ሳይቀሩ እንደ አሜሪካና ቻይና ከዚህ የተፈጥሮ ቁጣዎች ራሳቸውን ለመከላከል በቢሊዮን የሚቆጠር ዶላር እያወጡ ቢሆንም ተፈጥሮ ግን ከሰው ልጅ ቴክኖሎጂ በላይ ፈጣንና ኃይለኛ የሆነች መታለች። ሀያላኑን ያንቀጠቀጠ መቅሰፍት ነው ይሄ ማለት ነው። ወደ ጎረቤት ሀገራትም ይሻገራል ተብሎ የቻይና ነገር ተሰግቷል። አሁንም ጎረቤት ሀገራትን የቻይና ማዕበል እያጠቃ ነው ማለት ነው። ቤተሰቦቻችን በጣም በርካቶች በታላቅ ፍርሃት ውስጥ ናቸው ያሉት። የቻይና ነገር እንግዲህ ከቀን ወደ ቀን እየተሻሻለ እየቀነሰ ይመጣል ሲባል እየባሰን የመጣው አሁን ደግሞ መላው ከተማውን በሙሉ የሚወጥ በጣም አደገኛ የሆነ ተምዘግዛጊ አውሎ ነፋስ ውሃን አዝሎ እየመጣ ነው እየተባለ ነው ማለት ነው። በርካቶች ለቻይና ይጸለይ እያሉ ነው ያሉት ማለት ነው። ምክንያቱም በጣም አስፈሪ ሁኔታ ላይ ስላለች ማዕበሉ በአሁኑ ወቅት ወደ ሰሜን ምስራቅ አቅጣጫ ወደ አንሁይ ግዛትና ወደ ቢጫው ባህር እያመራ ነው። ነገር ግን ከደቡብ ምዕራብ ከሚመጣው የሞንሱን እርጥበት ጋር በመቀላቀሉ በሚቀጥሉት ቀጣይ ቀናት ደግሞ ማለትም እስከ ነገ ድረስ በምስራቃዊ ሰሜንና ሰሜን ምስራቅ ቻይና ሰፊ አካባቢዎች ላይ ከባድ ዝናብ፣ ድንገተኛ ጎርፍ፣ የመሰረተ ልማት መደርበስ ሊያስከትል እንደሚችል የሀገሪቱ የሜትሮሎጂ ባለሙያዎች በጥብቅ አስጠንቅቀዋል። የአስፈሪ የተፈጥሮ ክስተት የባህር ላይ ግዙፍ ማዕበሎችና የነፋሱን አስገራሚ ጉልበት በቪዲዮ እየተቀረጸ እየተላለፈ ነው ማለት ነው። ውድ ቤተሰቦቻችን ይህንን ቪዲዮ ታዲያ ታይፎን ባሺ በቻይና የባህር ዳርቻ ከተሞች ላይ እያደረሰ ያለውን ተጨባጭ ውድመት እንዲሁም ደግሞ አስፈሪ ማዕበል በቀጥታ የሚያሳይ ሆኖ ተገኝቷል። በጣም በርካቶች ናቸው በነገራችን ላይ የፈሩት ማለት ነው። ምክንያቱም ከቀደመው የቻይና ታሪክ አንጻር ይሄኝ በጣም ከፍተኛ ሆኖ ተመዝግቧል። 2 ጊዜ ነው መሬትን የመታው ማዕበሉ። በተለይ ደግሞ ከትላንት በስቲያ ቅዳሜ ምሽት በቻይና ምስራቃዊ ባህር ዳርቻ በምትገኘው ጂጂያንግ ግዛት ላይ በከፍተኛ ፍጥነት 2 ጊዜ ተከታታይ መሬት እንቀጥቅጣለችም የተባለ ነውና በመጀመሪያ ዩሃን ከተማ በሰዓት 144 ኪሎ ሜትር ፍጥነት ነው የመታት ማለት ነው ምድሪቷን። ከአንድ ሰዓት በኋላ ደግሞ ጥቅጥቅ ያለ ህዝብ የሚኖርባት ዩዌቺንግ ከተማን አጥቅቷል። ይሄ ማዕበል እንግዲህ
ከ1949 ወዲህ በጁላይ ወር ውስጥ በጂያንግ ግዛት የደረሰው እጅግ ኃይለኛው ታይፉን ሆኖ ተመዝግቧል ማለት ነውና ወደ መሃል ሀገር እየገባ ሲሄድ ደግሞ ምንም እንኳን ኃይሉ ቢቀንስም ትሮፒካል ስቶርም ቢቀየርም የያዘው አጥፊ ጉልበት ግን አሁንም ከፍተኛ እንደሆነ እየተነገረ ነው። ከተሞች እንደምታዩት ምስሉ ላይ ሙሉ ለሙሉ በሚባል ደረጃ በውሃ ተውጠዋል። በዩዌቺንግ ከተማ ብቻ በአንድ ጀንበር 435 ሚሊ ሜትር የሚደርስ ታሪካዊ የዝናብ ክምችት የተመዘገበ ሲሆን ከ1300 በላይ ታላላቅ ዛፎች ከስራቸው ተነቅለዋል። የመሬት መንሸራተት አደጋዎች ተከስተዋል። እንደገና የበረራና የባቡር ስረዛም ተከናውኗል። በኢኮኖሚ ማዕከሏ ሻንጋይ እና በጂጃንግ ከተማ ሃንግዡ ውስጥ ከ2200 በላይ ባቡሮች እና ከ1000 በላይ የአውሮፕላን በረራዎች ሙሉ በሙሉ ተሰርዘዋል። ግዙፍ የሆነ የህዝብ መፈናቀል ነው የገጠማት ቻይና። ማዕበሉ ከመድረሱ በፊት የቻይና ባለስልጣናት ከ2.6 ሚሊዮን በላይ ሰዎችን ከአደጋ ቀጠናዎች ወደ 19000 ጊዜያዊ መጠለያዎች አስቸኳይ የማስወጣት ስራ ሰርተዋል ማለት ነው። የቻይና ብሔራዊ አደጋ ቅነሳ ኮሚሽንም የሌቭል 4 የአደጋ ጊዜ ምላሽን አውጆ የነፍስ አድን ቡድኖችን፣ ኤክስካቫተሮችን፣ የሰንሰለት መጋዘኖችን በመያዝ የተዘጉ መንገዶችን የማጽዳትና የጎርፍ ተጎጂዎችን የመርዳት ስራ እያከናወነ ይገኛል። እስካሁኑ ሰዓት ድረስ በዋናው ምድር ላይ የሰው ህይወት ማለፉ እንግዲህ እዚህ ዜና ላይ አያረጋግጥም፣ ግን ደግሞ የሰው ህይወት ማለፉን ቁጥሩ በጣም ሊያሻቅብ እንደሚችልም እየተነገረ ነው ያለው ወደ ቤተሰቦቻችን። ሁለተኛው መረጃችን ወደ ቤተሰቦቻችን የሴናተሩ መሞት ነው። ምንም እንኳን እኛን ሀገር ልጆች የዜና አቅራቢዎችን ጨምሮ በርካቶች ኢራን ናት የገደለችው ለሱም ኃላፊነቱን ወስዳለች ቢሉም ይሄ ፍጹም ከእውነት እየራቀ ነው። ሴናተሩ እንግዲህ በተፈጥሯዊ መንገድ እንደሞቱ መረጃዎች ያሳያሉ ማለት ነው። የሞቱት አኦርን ዲሴሽን በተባለ የልብ ትልቅ የደም ቅዳ ቧንቧ ግድግዳ በድንገት በመቀደዱ ምክንያት ነው ሴናተሩ የሞቱት። ይሄ ደግሞ በእድሜ መግፋትና በቆየ የልብና የደም ቧንቧ በሽታ ሳቢያ የሚከሰት ድንገተኛ የሕክምና አደጋ እንጂ በሰው እጅ ወይ ደግሞ በሚስጥር በተደረገ ጥቃት የመጣ እንዳልሆነ የመረጃ ሰነዶች ያሳያሉ። ይሄ ጥርጣሬ በማህበራዊ ሚዲያዎች ላይ ሊነሱ የቻለበት ምክንያት የቆየ ፍጥጫ አላቸው አይደል? አሜሪካና ኢራን በተለይ ደግሞ አያቶላ አሊ ኻሜኒ ከአያቶላ አሊ ኻሜኒ በፊትም የተገደሉ ባለስልጣናት እንግዲህ እኛም እንበቀላለን እያለች ኢራን ትዝት ነበረ። ኢራን ከዚህ ቀደም በሳቸው ላይ በግልጽ ትዝትም ነበረ። ምክንያቱም በተለይ ለዶናልድ ትራምፕ የቀኝ እጅ ናቸው ይባላሉ ሰዎች እነሱ ሳይገድሉት አይቀሩም የሚል የሴራ ትንታኔ ውስጥ እንዲገቡ አድርጓቸዋል ማለት ነውና ኢራን የመንግስት ሚዲያዎች የእሳቸውን መሞት ተከትሎ ዜናውን በደስታ ስሜት ማቅረባቸው ብዙዎች ነገሩን ከጀርባው ከተንኮር ጋር እንዲያያዝ ገፋፍቷል ማለት ነው። ነገር ግን በሕክምናውም ሆነ በአሜሪካ የደህንነት ተቋማት የተረጋገጠ እውነታ ሴናተሩ በ71 ዓመታቸው በገጠማቸው ድንገተኛ የተፈጥሮ የጤና መታወክ ማለፋቸውን ነው መረጃዎች የሚያሳዩት ማለት ነው። ነገር ግን ዶናልድ ትራምፕ እና ሌሎችን ባለስልጣናትም ሁልጊዜ ፎቶቸውን እያወጣች ኢራን ትዝታለች። ይሄ እውነታ ነው እና እንግዲህ ዋሽንግተን የደቡብ ካሮላይና አንጋፋ የሪፐብሊካን ሴናተርና የፕሬዚዳንት ዶናልድ ትራምፕ ታማኝ የቀኝ እጅ የተባለ የፖለቲካ አጋር የነበሩት ሊንድሴ ግራሃም በአጭርና ድንገተኛ ህመም ምክንያት ነው ቅዳሜ ዕለት ማለፋቸው ቢሮቸው በመግለጫ ያስታወቀው ማለት ነው። ያው እድሜያቸውም 71 አካባቢ ነበረ። እሁድ ማለዳ ላይ ትላንትና ደግሞ በማህበራዊ ሚዲያ የተለጠፈው መግለጫ የሴናተር ግራሃም ቤተሰቦች በዚህ ወቅት ለሚደረግላቸው ጸሎት ምስጋናቸውን እያቀረቡ በዚህም እጅግ ፈታኝ ወቅት የግል ነጻነታቸው እንዲከበርላቸው ይጠይቃሉ እያሉ ነው የመረጃ ምንጮች። ዋሽንግተን ዲሲ የህክምና ምርማሪ ቢሮ ይፋ ያደረገውም የመጀመሪያ ደረጃ ግኝት የግራሃም የሞት መንስኤ በደም ቅዳ ቧንቧ ጥበት በሽታ ሳቢያ የመጣ የአኦርታ መበጠስ ወይ ደግሞ መቀደድ መሆኑን አረጋግጧል። ለአውሮፓውያን የዘመን ቀመር በ2022 ለመጀመሪያ ጊዜ ወደ ሴኔት የመጡት ግራሃም በ23 ዓመት ቆይታቸው በምክር ቤት ውስጥ ተጽዕኖ ፈጣሪ ከሆኑ ግለሰቦች አንዱ ለመሆኑ በቅተዋል። እኚህ ሰውና 3 ጊዜ በድጋሚ የተመረጡ ናቸው። የመጨረሻው ምርጫቸው ደግሞ በ2020 ነበርና ፕሬዚዳንት ትራምፕ እሁድ ለታጠዋትም በማህበራዊ ሚዲያ ባስተላለፉት መልእክት እኔ ካወቅኳቸው ታላላቅ ሰዎችና ሴናተሮች አንዱ የነበረው ሴናተር ሊንድሴ ግራሃም አርፏል። ሁልጊዜ የማይሰለች ሰራተኛና እውነተኛ የአሜሪካ አርበኛ ነበር። ሊንድሴ በጣም ይናፍቀናል ብለዋል ማለት ነው። የዜናውን መርዶ ተከትሎ ነው በዋይት ሀውስ ሰሜናዊ ሜዳ የሰንደቅ ዓላማ ምሰሶ ላይ ያሉ ባንዲራዎች በግማሽ ዝቅ ብለው እንዲውለበለቡ ተደርጓል። የደቡብ ካሮላይና ገዥ ሄንሪ ማክማስተር እሳቸው እና ቤተሰባቸው በግራሃም ሞት እጅግ ማዘናቸውን ገልጸዋል። ማክማስተር በኤክስ ገጻቸው ላይም ለደቡብ ካሮላይና እና ለአሜሪካ ደከመኝ ሰለቸኝ ሳይሉ የተዋጉ ብርቱ ታጋይ እንዲሁም ታማኝና ጽኑ ጓደኛ ነበሩ ማለት ነው። እንደሱ ያለ ሰው ዳግም አናይም ሲሉ ጽፈዋል። ግራሃም በአንድ ወቅት ታዲያ በ2016 የፕሬዝዳንታዊ ምርጫ ቅስቀሳ ወቅት ትራምፕ
ትራምፕን እብድ ያልተለመደ ሰው እና ለስልጣን የማይመጠን በማለት በከባድ ሂስ ከሚያቀርቧቸው ሰዎች አንዱ ነበሩ ባይዘወይና ይሁን እንጂ ውሎ አድሮ በአብዛኞቹ ጉዳዮች ላይ ከትራምፕ ጎን በመቆም በሴኔት ውስጥ የፕሬዝዳንቱ ጠንካራ ደጋፊ ለመሆን በቅተዋል ማለት ነውና ፕሬዝዳንቱ በውጭ ጉዳይ ፖሊሲ በተለይ ደግሞ በቅርቡ በኢራን ጦርነት ዙሪያ ያማከሩ የነበረ ሲሆን ባለፈው ዓመትም ትራምፕ የኢራን ኒውክሌር ጣቢያዎች ላይ ጥቃት ለመሰንዘር ያስተላለፉትን ውሳኔ በግልጽ በመደገፍ ተሟግተዋል። ለዚህም ይመስላል እንግዲህ የኢራን ሚዲያዎች እሳቸው በመሞታቸው ደስታቸውን ሲገልጹ የነበረው። ግራሃም በአሁኑ ወቅት እንግዲህ ሴኔት በጀት ኮሚቴ ሰብሳቢ ሆነው ያገለገሉ ናቸው። በቅርቡ ለድንበር ደህንነት የሚውል $70 ቢሊዮን የሚያህል የበጀት ማስታረቂያ ረቂቅ አዋጅ በሴኔት እንዲጸድቅ ግንባር ቀደም ሚና ተጫውተዋል። ይህም ህግ ባለፈው ሰኔ ወር በትራምፕ ተፈርሞ ጸድቋል ማለት ነው። ከዚህ በተጨማሪም በበጀት በዳኝነት አካባቢ ጥበቃ ኮሚቴዎች ውስጥ አባል ነበሩ። ከ2019 እስከ 2022 ባለው ጊዜ ውስጥም ተጽዕኖ ፈጣሪ የሆኑት የሴኔት ዳኝነት ኮሚቴን በሊቀመንበርነት መርተዋልና በዚህ ወቅትም የትራምፕ የመጀመሪያ የስልጣን ዘመን ሊያበቃ ጥቂት ወራት ሲቀሩት የሩት ባደር ጊንስበርግ ማረፍን ተከትሎ ዳኛ ኤሚ ኮኒ ባሬት በፍጥነት ወደ ጠቅላይ ፍርድ ቤት እንዲሾሙ ኮሚቴው መርጧል። ቀደም ሲል ግን በ2016 ፕሬዝዳንታዊ ምርጫ 11 ወራት ሲቀሩት ባራክ ኦባማ ሜሪክ ጋርላንድን ለጠቅላይ ፍርድ ቤት በእጩነት ባቀረቡበት ወቅት ሹመቱን ካደናቀፉት መካከል አንዱ ነበሩ። በመጪው የኮንግረስ ዘመንም ግራሃም በኮሚቴ ውስጥ ወደ ከፍተኛ የሪፐብሊካን መሪነት ቦታ ይመለሱ ነበር ማለት ነው። ወደ ሴኔት ከመምጣታቸው በፊትም በምክር ቤት ውስጥ የደቡብ ካሮላይና 3ኛ ወረዳ በመወከል ከ1994 ጀምሮ ለ4 የስልጣን ዘመናት አገልግለዋል እኚህ ሰው ማለት ነው። ውድ ቤተሰቦቻችን እንግዲህ አሁን አፕዴት የተደረጉ መረጃዎች ይህንን ይመስላሉ።